እኔ እንደው ስልችት ያለኝ ነገር ቢኖር ማለት ነው ይሄ ድራማ ፕራንክ የሚባል ነገር ማለት ነው። እኔ የምለው ይሄ እንትና ውብዬና ናሂ ግን ማለት ነው ተጣልቶ አይደለማ ጋይስ። እኔ መቼም ይጣላሉ ብዬ ተስፋ አላደርግም። የእውነት ሁሉም ነገር ውሸት ነው፣ ድራማ ነው። ግን እኔ የሚገርመኝ ማለት ነው ከውሸትና ከድራማ እንዴት ትልቅ ሰው የሚያስገቡት ነገር እኔ ፈን ሊሆንልኝ አልቻለም። ይቅርታ አድርጉልኝና ማለት ነው። ከዛ ባሻገር ግን ሁሉም ውሸት ነው፣ ድራማ ነው። አለቀ። መቼም ቢሆን አይጣሉም ማለት ነው። እንግዲህ ምናልባት ወይ 2 ወር ይሆናቸዋል ድራማውን ከጀመሩት ማለት ነው። እንዴት ሴት ልጅ በዚህ ልክ ነፍሰ ጡር ሆና ምናምን ድሮ እኮ እናቶቻችን አባቶቻችን አይሚን አባቶቻችን ደብል እናቶቻችን እርጉዝ ሲሆኑ ሲደርሱ በቃ እንደዚህ ማለት ትንሽ መንገድ ላይ ወክ ያደርጋሉ። ከዛ ከፈጣሪያቸው ጋር ይለምናሉ ምናምን ነገር ጸሎት ያደርጋሉ። ይሄን ነው የምናውቅ አይደለ? እኛ ልጁን እህሳ ያውን እንትኖች የእውነት እኔ በጣም ነው የሚያሳዝኑኝም በጣም ነው የሚገርሙኝ። እቺ ልጅ እንግዲህ ከዚህ ከልጁ ጋር ተጣላን ብላ እንግዲህ በጣም ብዙ ጊዜ ነው የጀመሩት ማለት ነው የድራማ ነገር ግን ይሄ ሁሉም ነገር ውሸት ነው ማለት ነው። ስለዚህ ኢቭን እንኳን አትወልዳ ራሱ ድራማ እንደሆነ ነው ሲናገሩ የነበር። ነገር ግን ዩቲዩበሮች ቀርበው ካሜራ እየደቀኑ ምናምን ይሄ ድራማ ነው ማለት ነው። ፈና ያደርግልኝም የምሬ ነው የምላችሁ። ሰላም ሰላም፣ ምንድነው የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዙ ትትረፍረፍ ይበልልኝ። እንኳን ደህና መጣችሁ ወደ ቻናሌ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ማለት ነው። ሰብስክራይብ ስለምታረጉት ደግሞ እጅግ በጣም ነው የምናመሰግነው ማለት ነው። እንግዲህ አክባሪው ያክብርልን እያልኩ ወይኔ ሙከይፍ ድምጽ እንዴት እንደሚያስጠላ ዛሬ የመጣሁበት እንግዲህ ብዙ ምን በነው ብየና በነናሂ አልሰራም ባይዘው ቪዲዮ። ነገር ግን በጣም የታዘብኳቸው ነገር አለ። በተለይ በጣም እየተቆራረጠ ቪዲዮ ሲለቀቅ ምናምን ነገር አያለው። ጀስት እኔ ማሳብ አስተያየት ልሰጥ ነው የመጣሁት ማለት ነው እንደ አንድ ዩቲዩበር እና እንግዲህ ሀሳቡ ምንድነው አስተያየቱ ይሄው ኢትዮጵያ ላይ እንግዲህ ፕራንኩ በጣም በሰፊው ተሰፋፍቷል እንግዲህ ማለት ነው። እውነቱንም ውሸቱንም እኛ ማወቅ አልቻለም። በጣም ውዝግብ ላይ ነን ጎበዝ። ስለዚህ እናንተ ምን ትላላችሁ? አሁን በዚህ ሀሳብ አስተያየት ምን ትላላችሁ? እኔ ይሄንን ነው የምላችሁ። እነዚህ ልጆች እንግዲህ ተለያይተናል ምናምን ብለው የሱ እናትም ብዙ ነገር ዘራፍ አካኪ እያለች ነበረ፣ አባቱም እያለቀሱ ነበረ ምናምን ነገር ማለት ነው። እና ይሄ ነገር ድራማ አይደለም ወይ? አብዛኞቹ ለምሳሌ ድራማ ነው እያሉ ነው፣ እውነትም ነው የሚሉም አሉ ብዙዎች። ነገር ግን እንግዲህ እነሱ ያው አሁን ባይዘዌ ቤተሰቦቿ ጋር ነው መስለኝ የወለደችው የበፊቱ ልጅ እንጂ ያሁኑን ቤተሰብ ጋር ነው የወለደች። ነገር ግን እንግዲህ ዛሬ ናሂ እና ውብዬ አብረው እንደተገናኙ የሚያሳይ ቪዲዮዎች ወጥተዋል ማለት ነው። እሱም እንግዲህ ድራማው አለቀ ምናምን ወዘተ እያሉ ብዙዎች እያወሩ ነው ማለት ነው። እና ይሄ ድራማ እስከ መቼ ድረስ ነው በዚህ የሚቀጥለውስ? እንደዚህ የሚሆነውስ እስከ መቼ ነው? እኔ ጥያቄ ሊሆንብኝ አልቻለም። ባይዘው በጣም እየተወዛገብኩኝ ነው። እስከ መቼ ድረስ እኛ ዋሽተን እስከ መቼ ህዝቡን እንደዚህ ያታልለን ምናምን እኔ በጣም እየተወዛገብኩ ነው። ከምሬ ነው የምላችሁ ጌታን ማለት እነዚህ ሰዎች አሁን ስራ እየሰሩ አይደሉም። ብዙዎቹ ዩቲዩበር ለምሳሌ ከናብርሽ ብንጀምር ፎከስ የሚያደርጉት ከዩቲዩብ ላይ ነው። የዩቲዩብ ደሞዝ ይመጣል በወር ከዛ እነሱ በቃ በሱን ይበላሉ፣ በሱ ይጠጣሉ፣ ቤት ኪራይ ይከፍላሉ፣ ሳልባጅ ይገዛሉ። ሳልባጅ ነው ብላለች ለምለም ማለት ነው እንጂ እነሱ ምንም ነገር እንትን ማለት የራሳቸው ስራ የላቸውም። ድርጅት ባይዘው ዩቲዩብ ከተዘጋ ሴቶች ወንዶቹ እያላል የሚሆኑት ሴቶች ደግሞ ቃጣቢ ነው የሚሆኑት ስትለኔ ፈን ነበር የሆንኩት። በነገራችን ላይ ባይዘው የለምለም ወሬ በጣም ደስ ይለኛል። ግን እነ ቆርጦ ቀጥል ጨፈጨፋችኋት በዛው ጠፋችላችሁ። ይኸው እንደውን የምትመጣበት ቀን ይናፈቀኝ። እኔ በጣም ደስ ትለኛለች። ለምለም የእህቶች ተምሳሌት የአረብ ሀገር ጀግና እህታችን ስለሆነ በጣም የምወዳት እህቴ ነች። እንግዲህ በዚሁ አጋጣሚ አንዴ ቀናሽ አንዴ ምናምን እያላችሁ ብዙዎች የተለያየ ሀሳብ አስተያየት ስትሰጧት ነበር ማለት ነው። ነገር ግን ለምለም መቼም ቢሆን በማንም አትቀናም። ምክንያቱም ለምለም የራሷ ስራ ያላት የራሷ ከአንድም 2 3 መጅልስ ቤት ያላት ሴት እንዴት በእነዚህ በውሸት በተረት ውርጋጦች ያላገቡትን አገባነ ያልፈቱትን ፈታነ የተለያየ ውሸትን እያመጡ እንዴት ነው በእነዚህ የምትቀነው? ጥያቄ ልጠይቃችሁ እኔ ለእናንተ ማለት ነው። እሷን እንደዚህ ባይዘው እሷን ከዚህ ያደረሰቻቸው አይደለም። አብርሽን እንደምታውቁት ስታመጣው ወደ ሚዲያ በጣም የሆነ ጭግግ ያለ ነበር ጸጉሩ ሁሉ ምናምን ሲያስፈራ ከእንትና ጋር እየሰራ ማለት ነው። ከፍቅር ጋር ያሁኑ መወፈሩን ያሁኑ መብካቱን አትዩ ማለት ነው። አሁን ያው እድሜ ላምበርገር እድሜ መዳም ቅመሞች ኑሩ ብር ይልካሉ ምናምን ሰርፕራይዝ ያደርጉታል፣ ልብስ ይገዙለታል፣ ሽቶ ይገዙለታል። ዩቲዩብ ከሚያገኘው አሻገር ደግሞ ማለት ነው። ከዛ ያላሳብ ዩቲዩብ ደሞዝ ይመጣለታል፣ በሚሊዮን ይታያል፣ የሀገር ሴቶችን ያመጣል። ስለዚህ አምበርገር ይበላል፣ ድራፍት ይጠጣል። ሰው ካላሰበ ባይዘው ይወፈራል። ይሄን ታውቃላችሁ። እና ለዛ ስለሆነ
ወፍሯል ማለት ነው። እና ልላችሁ ፈልጌ ነው። ተንቢን የምትናገሩ ሰዎች ግን እኔ ትክክለኛ ሃይምሯችሁ ራሱ ይሰራል ብዬ ተስፋ አላደርግም ማለት ነው። እና እንግዲህ ከድራማው ያው ውብዬም እና ናሂም ተቀላቅለው ባይዘውይ እንግዲህ ድራማው ይለቅ አይለቅ የምናውቀው ጉዳይ የለም። ዛሬ ግን እንግዲህ አብረው አይተናቸዋል። እንግዲህ ደግሞ ድጋሚ ደግሞ ትንሽ ሰንብቶ ደግሞ ናሂ ተጣላም ብሎ ይመጣል ማለት ነው። ስለዚህ እኛም እንግዲህ እንጨለላለን፣ እነሱን እያየን አብረን እንጨለላለን። እና ይሄ ባይዘው በፊት የሚሰራው ጥሩ ነበር። አሁን ግን ተጃጃለ ጎበዝ። ከና አብረሽ እያየ ነው መሰለኝ ተጃጃለ። መጃጃል ብቻ መጃጃለው እንዴ ተግማሙ እንጂ እራ ምን ነው ሻዋ። እና ይሄ ነው ያለው ነገር ማለት ነው። በእውነቱ ከሆነ እኔ በጣም ደብሮኛል። የሚሰሩት ስራ ምንም ያን ያህል ፈና አያደርግም ሰው እና ለዛ ነው። ለማንኛውም ሁላችሁንም ከልብ ነው የምናመሰግነው። ሰላማችሁ ብዙ ትትረፍረፍ ይበልልን ውዶቻችን፣ ምርጦቻችን እናመሰግናለን። ቻናሉን ከወደዳችሁት ሰብስክራይብ በሚለውን በተን እየተጫናችሁ ፋንታ ጎንደርዋና በረሀበ ስንል በትህትና እንጠይቃችኋለን። ግን ሰብስክራይብ አታደርጉኝም? ወይኔ ጉዴ ፈላ እናንተ። ቪዲዮን ብትንዱ ሰብስክራይብ ራሱ ባታደርጉኝ ቪዲዮን ብታዩልኝ ወይኔ እንዴት ደስ እንዳለኝ። 20 ሰው አይቶት ነው እንዴ ቪዲዮ ቻናል የሚቆጥር? ወይኔ በላቸው ደግሞ ዩቲዩብ ቻናል አለኝ እላለሁ። እንዴ ምን ነው ጎንደሬዋ እና ምን ልላችሁ ፈልጌ ነው ጋይሶችዬ፣ ዩቲዩብ ነው ይልኝ በቅርብ ሀገር እገባለሁ። ኔትወርክ ካልተዘጋመልኝ ኔትወርክ ተዘጋና ምን እያላችሁ ደግሞ ብዙ ነገር እያወራችሁ ነው ማለት ነው። ሶ ኔትወርክ እግዚአብሔር አምላክ ኔትወርክ አይዘጋብን። ማርያም ብዙ ልጆች ሂደዋል እንዳይጠፉብን። ኔትወርክ መዘጋቱ ምንም ፋይዳ እንደሌለው እናውቃለን ሁላችንም። ኢትዮጵያ ላይ እንግዲህ ያለው መንግስት መፍትሄ ከመፈለግ ውጭ ኔትወርክ እንደ መዝጋት የተለያዩ ወዘተ መጠቀም አማራጭ አድርጎታልና ከምን ጀምሬ ከምን እንደምልም አላቅምና ለማንኛውም ሰላማችሁ ብዙ ትትረፍረፍ ይበልልኝ። ወሬ ያብዝቼ ተንዛዘውባችሁ ትላላችሁና ፈጣሪ ኢትዮጵያን ሰላሟን ያብዛልን፣ ተንሳይዋን ያብዛልን። የእውነት ያለው ነገር ይሄ ነው። ለማንኛውም በሌላ ቪዲዮ እመጣላችኋለሁ። እስከዛ ድረስ ፈጣሪ ሰላማችሁን ያብዛችሁ። በስደት ላይ ያላችሁ እህቶቻችን፣ ወንድሞቻችን በመላው ዓለም ዳርቻ ላይ የምትገኙ ለዛ ነው ማለት ነው። እናመሰግናለን። ሰብስክራይብ የምታደርጉ ሰዎችንም ከልብ ነው የምናመሰግነው። ማታደርጉም እንግዲህ አድርጉን እያለን እየለመናችሁ ነው። ሶ ተለምናችሁ አታውቁም እናንተ። ኧረ ምን ጉዶች ናቸው። አዎ ተለምናችሁ አታውቁም። ለዛ ነው። ለማንኛውም እሺ ሰላማችሁ ይብዛ ውዶቼ። ሰላም ቆየሁኝ እኮ እየተንዛዘውኝ ጉድ እኮ ነው። አሁን ወሬ ከጀመርኩ አላበቃም። እንግዲህ ይሄ ነው የዩቲዩበሮች ነገር። መቼም ቢወራ ያልቅም እና እኛም ከመዳም ኩሽና ሆነን እናወራለን፣ እንቀጥላለን፣ እንትን እንላለን ማለት ነው። እና ይሄ ነው። ሰላማችሁ ይብዛልኝ።